የሆርሙዝ ሰርጥ መዘጋት እንደው በዚህ ልክ ዓለም አቀፍ ዳፋው እንዴት ነው የሚታየው? 62% የሚሆኑት አምራች ድርጅቶች ጀነሬተር ይጠቀማሉ። ይሄ ደግሞ የሚጠቀመው ነዳጅ ነው። ስለዚህ ምን ማለት ነው? አንዱና ዋናው ምናልባት ይህንን ለመቆጠብ አስተማማኝ የሆነ የኃይል መቆራረጥ ማስወገድ። ከኮቪድ ያልተማረ ዓለም አይነት እየሆነ መጥቷል። እንደዚህ አይነት ቀውስ ሲፈጠር የሆርሙዝ ሰርጥ መዘጋት እነዛ ጋር ተያይዞ የሚስተዋለው መስተጓጎል የኢኮኖሚ ዳፋው በጣም ከፍተኛ ነው። ኢትዮጵያ ሌሎች አማራጮችን የመጠቀም የኢኮኖሚ መንገድን መክፈት ትችላለች ወይ? ኤሌክትሪክ እና ታዳሽ ኃይል የሚሰሩ ኢንቨስትመንት ላይ የሚደረጉ ኢንቨስትመንቶች በከፍተኛ ሁኔታ ትኩረት ሰጥቷቸው ቅድሚያ ተሰጥቷቸው ቢሰሩ ይሄ ከፍተኛ እድል ይፈጥራል። ኢትዮጵያ አማራጮችን ለመጠቀም በኢኮኖሚ ዘርፍ ምን ማድረግ ትችላለች? ሆርሙዝ ሰርጥ እንደገና የቀይ ባህርም በዛ ላይ መርከቦች እንደፈለጉ ማለፍ አልቻሉም። የዓለማችን እንግዲህ ነዳጅና ጋዝ 20% በሆርሙዝ ሰርጥ ከተላለፈ ሌላው ከየት ነበረ የሚመጣው? እንደ ኢትዮጵያ ላሉ እንዲሁም ሙሉ በሙሉ ነዳጅ ላይ ጥገኛ ለመሆኗ ጠቅሞታል። ይህ አይነት ኦፕሽን መኖሩ በጣም ጥሩ ነው። ከዚህ ከሃይድሮ ኤሌክትሪክ ፓወር ጋር በተገናኘ ስራዎች መሰራታቸው ትልቅ እንትን አለ። በአነስተኛ የውጭ ምንዛሬ የሚያስገቡት አሁን በከፍተኛ የውጭ ምንዛሬ ይጠይቃቸዋል። ስለዚህ በማክሮ ኢኮኖሚ ላይም በውጭ ምንዛሬ ክምችት ላይም አሉታዊ ተጽዕኖ ያመጣል ማለት ነው። ኢኮኖሚያቸውን እንደው ለመታደግ ምን ማድረግ ይጠበቅባቸዋል? በምን እንደው ሞመንተም መንቀሳቀስ አለብን ተብሎ ይታሰባል? የዋጋ ንረቱ ወደ ህዝቡ እንዳይተላለፍ መንግስት ደግሞ አስፈላጊውን ድጎማ መስጠት። ጤና ይስጥልኝ ውድ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው የኤንቢሲ ዓለም አቀፍ ተጀምሯል። ዛሬ እንግዳ ይኖሩናል። በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል መምህርና ተመራማሪ ናቸው። የቀድሞ የኢትዮጵያ ኢኮኖሚክስ አሶሲዬሽን ፕሬዚደንትም ነበሩ። እንደዚሁም ደግሞ የድህረ ምረቃ ፕሮግራም ተባባሪ ዲን ናቸው። የኢኮኖሚክስ ትምህርት ክፍል ኃላፊም የነበሩ ናቸው። በተባበሩት መንግስታትና በተለያዩ የሀገር ውስጥ ተቋማት በአማካሪነት ያገለገሉ፣ በአሁኑ ሰዓትም በተለያዩ ሚዲያዎች ጭምር ምጣኔ ሀብታዊ ትንታኔን በመስጠት የሚታወቁ ናቸው። ዶክተር ታደለ ፈረደ እንኳን ደህና መጡ። እንኳን ደህና ቆዩ። ደህና ነዎት? ደህና ነኝ። ጥሩ። እንግዲህ በጣም ዛሬ እርስዎ ጊዜዎትን አጣበው እዚህ የተገኙልን በዓለም ፖለቲካ ስርዓት ላይ ትልቅ ቀውስ የፈጠረ የመካከለኛው ምስራቅ ጉዳይ አለና ብዙ ሰዎች የኢኮኖሚ ጫናውን እየተመለከቱት አይደለም። ሞር ከዚህ ሚሳኤል ተወነጨፈ እንደዚህ ቀለል አድርገው የመመልከት የጦርነት አውድ ብቻ ተደርጎ ነው እየተወሰደ ያለውና የኢኮኖሚ ኢምፓክቱ በእርግጥም በአፍሪካ ቀንድ በእኛም በኢትዮጵያም በራሳችን እያየኑ ነው። ብዙ ጫናዎችን እየፈጠረ ነው ከነዳጁም ፖለቲካ አንጻር ከብዙ ጉዳዮችና ለዛም ነው በፖለቲካዊ ጉዳዮች ላይ ትኩረት ከማድረግ ኢኮኖሚውም ላይም ትኩረት አድርጎ መስራት ለዝግጅትም ያስፈልጋል ከሚል አንጻር ነው። ዶክተር በድጋሚ እንኳን ደህና መጡ። እንግዲህ ወደ መጀመሪያው ጥያቄ ነው ማልፈው። በእንዲህ አይነቱ እንግዲህ የውጥረት ሰዓት የሆርሙዝ ሰርጥ መዘጋቱ ዓለም አቀፍ ዳፋው በኢኮኖሚው ረገድ እስካሁን በደንብ አልተዳሰሰም። እኛ ሀገርም በደንብ አልተሰራበትም። በተለይም ባለሙያዎች እንደርሱ እያጋሩት አይደለም የጉዳዩን ክብደት። መንግስት አንዳንድ ሀሳቦችን ይሰጣል ከዚህ ከነዳጅ አንጻርና እነሱ አሉ። እንግዲህ ዓለም አቀፋዊና አሁናዊ የኢኮኖሚው ከፍና ዝቅም አለ። የሆርሙዝ ሰርጥ መዘጋት እንደው በዚህ ልክ ዓለም አቀፍ ዳፋው እንዴት ነው የሚታየው? ዶክተር ዓለም አቀፍ ዳፋው እንዴት ይታያል? መልካም አመሰግናለሁ። ታንኪዩ። እንግዲህ ይሄ የኢራን ጦርነት ከተጀመረ ወዲህ ዓለማችን መስቅልቅል የወጣበት ሁኔታ ላይ ነው ያለው። አንዱ በተለይ በኢኮኖሚ ዘርፍ ከፍተኛ ተጽዕኖ እየመጣ ነው ያለው። በምን መልኩ ነው ወደ ኢኮኖሚ የሚገባው፣ እንዴት ነው ተጽዕኖ እያመጣ ያለው የሚለውን ነገር ስንመለከት በሁለት ነገሮች ማየት እንችላለን። አንደኛው በተለይም ደግሞ ትልቅ ተጽዕኖ እየፈጠረ ያለው በነዳጅ አቅርቦትና ዋጋ ላይ ነው። ነዳጅ አቅርቦት አሁን የኢራን ጦርነት አንዱ ያመጣው የዓለም አቀፍ የነዳጅ አቅርቦት እጥረት ላይ ነው ያመጣው። ምክንያቱም አብዛኛውን መጓጓዣ እና ምርትም ኢራንም አንድ አምራች ነች። ማስተላለፊያ መንገዱን በዛ በሆርሙዝ ሰርጥ በኩል ነው 20% የሚሆነው። ይሄ ምን አመጣ ነው? አንደኛው በአጠቃላይ በዓለም አቀፍ ደረጃ ስናየው የአቅርቦት ማነስን አስከትሏል። እንግዲህ 20% የሚሆነው በዛ ነው የሚተላለፈው። ይሄ የኃይል የነዳጅ አቅርቦት
ማነስ ሲመጣ ደግሞ የነዳጅ ዋጋ ወደ ላይ ይወጣል። ይሄ ምን አመጣ? በየሀገሮቹ እንግዲህ ሁኔታው ወይንም ተጽዕኖ እንደየሀገሮቹ ይለያያል። ግን በአጠቃላይ ግን ይሄ የነዳጅ ዋጋ ወደ ላይ መናር በሀገራት ከፍተኛ የሆነ ተጽዕኖ አለው። አንደኛው በፊት ነዳጅ ኢምፖርት የሚያደርጉት ወደ የሚያስገቡ ሀገሮች ወጫቸው ከፍ ያለ ይሆናል። ምን ማለት ነው? በፊት በአነስተኛ የውጭ ምንዛሬ የሚያስገቡት አሁን በከፍተኛ የውጭ ምንዛሬ ይጠይቃቸዋል። ስለዚህ በማክሮ ኢኮኖሚው ላይም በውጭ ምንዛሬ ክምችት ላይም አሉታዊ ተጽዕኖ ያመጣል ማለት ነው። ሁለተኛው በትራንስፖርት ዘርፉ ላይ ከፍተኛ ተጽዕኖ ያመጣል። የትራንስፖርት ዋጋ ይጨምራል። እንግዲህ የትራንስፖርት ዋጋ ጨመረ ማለት በሁሉም ሴክተር ላይ ነው የሚጨምረው። የምግብ ሸቀጦች ላይ ዋጋ ይጨምራል። የትራንስፖርት አገልግሎት ዋጋ ይጨምራል። ሁሉም ጋር ይጨምራል እና ይሄ ደግሞ የዋጋ ንረትን ያስከትላል በሀገሮች እንደኛ እንደ ኢትዮጵያ ያሉ ሀገሮች በተለይ ደግሞ የነዳጅ ሙሉ በሙሉ የምታስመጣ ሀገር እንደመሆኗ መጠን ሌላው እዚህ ጋር ተያይዞ በተለይም ደግሞ የኤክስፖርት ወደ ውጭ የሚላኩ ምርቶች ላይም አሉታዊ ተጽዕኖ አለው። አሁን እንደሚታወቀው በዓለማችን ሁሉም ጋር ያለው የሸቀጦች ዋጋ መናር አለ ከዚህ ከነዳጅ ዋጋ መናር ጋር ተያይዞ። ስለዚህ ወደ ውጭ ምልካቸው ፍላጎት የመቀነስ አዝማሚያ አለ። ያም ደግሞ የዋጋ መቀነስም እያሳየ መጥቷል። ስለዚህ በዚህ በኤክስፖርቱም እንደገና ደግሞ በሀገር ውስጥ ምርትም አሉታዊ ተጽዕኖ አለው። እንግዲህ ይሄ በነዳጅ አቅርቦትና ዋጋ የሚያስከትለው ተጽዕኖ ነው ይሄ ነገር። ሌላኛው እና ሁለተኛው በንግድና በሎጂስቲክስ መስተጓጎል የሚመጣ ነው። ምን ማለት ነው? እንግዲህ ይሄ የኢራን ጦርነት ያስከተለው አንዱ የንግድ መስተጓጎልን አምጥቷል። የሆርሙዝ ሰርጥ እንደገና የቀይ ባህርም በዛ ላይ መርከቦች እንደፈለጉ ማለፍ አልቻሉም። ስለዚህ ምን ማለት ነው? ወደ ሀገር ውስጥ የሚገቡ ምርቶች መዘግየት ያመጣል። መርከቦች ስጋት ይገባቸዋል፣ ወደዛ ብዙም አይሄዱም። ስለዚህ የመርከቦች ዋጋም ከፍተኛ ይሆናል። የኢንሹራንስ ዋጋም በዛው ልክ ይጨምራል። በዛው ልክ የነዳጅ ይሄም ተደምሮ የነዳጅ ዋጋን ወደ ላይ ያወጣዋል። እንግዲህ ሁለት ነገር አለ እዚህ ላይ። አንደኛው የንግድና የሎጂስቲክስ መስተጓጎል፣ ሌላኛው ደግሞ የአቅርቦት ማነስ። እሱ ደግሞ እነዚህ ሁለቱ ተደምረው የነዳጅ ዋጋን ወደ ላይ የመግፋት አዝማሚያ ያላቸው። ስለዚህ በእነዚህ ዋና ዋና ነገሮች ናቸው። እንግዲህ የነዳጅ ዋጋ ወደ እዛ ነዳጅ ብቻ የሚያቆም አይደለም። አገር ውስጥም ገብቶ በተለያዩ ዘርፎች ገብቶ የሀገር ውስጥ የዋጋ ንረትን ወደ ላይ ይገፋል፣ ያባብሳል። የኑሮ ውድነትን የማባባስ ባህሪ ያለው አዝማሚያም ያለው የምናየውም እሱን ነው እና በእነዚህ በሁለት ምክንያቶች የዚህ የኢራን ጦርነት እና በተለይም ደግሞ የሆርሙዝ ሰርጥ መዘጋት እና ዛጋ ተያይዞ የሚስተዋለው መስተጓጎል የኢኮኖሚ ዳፋው በጣም ከፍተኛ ነው። ይሄን ነው እንግዲህ አስቸጋሪው። ፊውል ልክ እንደ ስሙ ነው፣ ሁሉንም ነገር ነው የሚያቀጣጥለውና ከዛ አንጻርም ነው ከአውሮፓ ህብረት ጀምሮ የተለያዩ ጥያቄዎችን ይሄ ጦርነት መፍትሄ ማግኘት አለበት፣ እንደዛ የማይሆን ከሆነ ዓለም የማትችለው ቀውስ ውስጥ ልትገባ ትችላለች በሚል ሀሳብ እየተጋራ የሚገኘውና እንግዲህ አማራጭ ያስፈልጋል አይደለ? እንደው ኦፍ ሪከርድም ሲያወሩኝ ከኮቪድ ያልተማረ ዓለም አይነት እየሆነ መጥቷል። እንደዚህ አይነት ቀውስ ሲፈጠር በሆነ አጋጣሚ ሲፈጠር ሱሪ ባንገት እየሆነ ነው በጣም በርካታ የአፍሪካ ሀገራትና እንደዚህ አይነት ጉዳዮች ሲፈጠሩ በተለይም ደግሞ ኢትዮጵያ አማራጮችን ለመጠቀም በኢኮኖሚው ዘርፍ ምን ማድረግ ትችላለች? ከሌሎች ሀገራት ጋር እንደው እና አዘርባይጃንም ከነሱም አንጻር የሆነ የፖለቲካ መግባባት አለ፣ አብሮ የመስራት አማራጮች አሉ። እነሱም ነዳጅ አምራቾች ስለሆኑ ከነሱም አንጻር በተለያየ አጋጣሚ ብቻ ኢትዮጵያ ሌሎች አማራጮችን የመጠቀም የኢኮኖሚ መንገድን መክፈት ትችላለች ወይ የሚለውን። አዎ እንግዲህ ቅድም በአነሳነው ማዕቀፍ ውስጥ ነው የምናየው። እንግዲህ አሉታዊ ተጽዕኖ የታወቀ ነው፣ ግልጽ ናቸው። በተለይ እነዚህ በሁለት መንገዶች ምንድን ናቸው? ወዲያውኑ የሚስተዋሉ ጉዳቶች ምንድን ናቸው? ተጽዕኖዎች ምንድን ናቸው ብለን ያየነው አንደኛው የዋጋ ንረት ነው። ወዲያውኑ የሚመጣው
ሁለተኛው በተለይ ደግሞ ከውጭ የሚመጡ እቃዎች መዘግየት አለ። ያቀርቦት ዋጋ ውድ መሆን ብቻ ሳይሆን መዘግየትም አለ። ይህ ዘገየ ማለት አብዛኛው የኛ አምራች ኢንዱስትሪው ከውጭ በሚመጡ ጥሬ እቃዎች የተመሰረተ ነው። እነዚህ ጥሬ እቃዎች ዘገዩ ማለት በአምራች ኢንዱስትሪ የሚያመርታቸው ምርቶች ይቀንሳል ማለት ነው። ይህም ደግሞ አጠቃላይ የኢንዱስትሪ ምርት ይቀንሳል፣ ምርታማነት ይቀንሳል ማለት ነው። እንደገና ኢትዮጵያ ከዛ ባለፈ ለግብርና የሚሆን ማዳበሪያ እና ግብአት እዛ ነው ከውጭ ነው የምናመጣው። ይህም በወቅቱ እና በሚፈለገው ጊዜ መጥቶ ለገበሬው ካልደረሰ በግብርናው ምርትና ምርታማነት ላይ በሚቀጥለው ዓመት በተለይ የሚኖረው ከፍተኛ ነው። ይህም ደግሞ የምግብ እጥረትን ያስከትላል እና ይሄ በተለይ እዚህ ጋር ተያይዞ የምግብ አቅርቦት እጥረት እንደሚኖር አሁን መገመት ይቻላል። መንግስት እንዲሁ አስፈላጊውን ቅድሚያ ሰጥቶ የማዳበሪያ ለግብርና የሚሆን ማዳበሪያ በወቅቱና ካላስገባ በስተቀር ማለት ነው። ሌላኛው እንግዲህ ካለን የውጭ ምንዛሪ ክምችት አነስተኛ ነው። እዛ ላይም ደግሞ ከፍተኛ የሆነ ተጽዕኖ ይፈጥራል። ምክንያቱም አሁን የምንገዛበት ነዳጅ ዋጋና አሁን የምንገዛበት የማዳበሪያ ዋጋ ከፍተኛ ነው በፊቱ ጋር ሲነጻጸር። ስለዚህ የተወሰነ የውጭ ምንዛሬ ጫና ውስጥ ይከተናል። ማክሮ ኢኮኖሚ መዛባቱን እንደዚሁ ያመጣል ማለት ነው። እንግዲህ ይሄ አጠቃላይ እነዚህ ምን ያመጣሉ ነው? አንደኛ ወደፊት ኢንቨስትመንትን ይገድባል። ኮንስትራክሽን ለምሳሌ አሁን የትራንስፖርት ዋጋ ጨመረ ማለት ኮንስትራክሽን ሴክተሩ ወይም ዘርፉ ይቀዘቅዛል። የሲሚንቶ ዋጋ ወደ ላይ ይሆናል። የኮንስትራክሽን ማቴሪያሎች ከፍተኛ ይሆናሉ። ይሄ በአጠቃላይ ኢንቨስትመንትን ይገታል እና የአገራዊ ኢኮኖሚ እድገትን ያቀጭጫል። እና ይሄ እንዴት ማስተካከል ይቻላል ነው አንዱ እና መጀመሪያው አሁን በሁለት መልኩ መክፈል እንችላለን። አንደኛው በአጭር ጊዜ ውስጥ ሊወሰዱ የሚችሉ እርምጃዎች አሉ። ሌላኛው ደግሞ በመካከለኛና በረጅም ጊዜ ሊወሰዱ የሚችሉ እርምጃዎች አሉ። አንደኛው ያለንን የነዳጅ ክምችት በአግባቡና በጥንቃቄ መጠቀም ነው። እሱን እንግዲህ በቁጠባ ለሚፈለጉ ሴክተሮች መጀመሪያ ለምሳሌ ለሕዝብ ትራንስፖርት ለሕዝብ ትራንስፖርት ማዋል ቅድሚያ መስጠት፣ ለጤና፣ ለመድኃኒት እነዚህ ያለ አይደል እና ለነዚህ ነገሮች ለኤክስፖርት ለምሳሌ ኤክስፖርት ለሚያመርቱ የኤክስፖርት እቃዎች ለሚያመርቱ ድርጅቶች ቅድሚያ መስጠት። ለምሳሌ አንዱ ወርቅ የሚያመርቱ አሉ። በነዳጅ ተጠቅሞ ነዳጅ ጀነሬተር ተጠቅሞ ወርቅ የሚያመርቱ አሉ። እነዚህ ወርቅ ወደ ውጭ የምልከው እቃ ነው። ቡና ፕሮሰስ አድርገው የሚልኩም አሉ። ይህም ደግሞ በነዳጅ የሚጠቀሙ ናቸው አብዛኛዎቹ እና ለነዚህ ቅድሚያ መስጠት በተለይ ወደ ውጭ የሚላኩ ምርቶችን የሚያመርቱ ድርጅቶች ላይ ለነሱ ቅድሚያ መስጠት ይጠይቃል። እና ይህንን አንደኛ ለነዚህ ቅድሚያ በመስጠት ማስታገስ ይጠይቃል። ሌላኛው አማራጭ የነዳጅ ምንጭ መፈለግ ነው። ለምሳሌ ድሮ መካከለኛው ምስራቅ የምንገዛው ከሆነ አሁን ደግሞ ወደ አፍሪካ ሀገሮች አላቸው ነዳጅ የሚያመርቱ አላቸው። ወደ እነዚያ መመልከት፣ ወደ ራሽያ መመልከት፣ ወደ ሌላ እነዚህ የጦርነት መረብ ውስጥ የሌሉ ብዙም የሌሉ እና በአንጻራዊ መልኩ የተሻለ የሚባሉ የነዳጅ አቅራቢዎችን ወይም አምራቾችን አገሮች ጋር እነሱ ጋር ቀደም ብሎ ኮንትራት ይዞ ወደ አገር ውስጥ ማምጣት ይጠይቃል። እነዚህ ነገሮች አሉ። ሌላው ምናልባት በመንግስት ደረጃ አንዳንዴ ሁሉም ሰው መኪና መጠቀም ያለበት አይመስለኝም። በተለይ የመንግስት አንደኛ የህዝብ ትራንስፖርት መጠቀም ይችላሉ። ሌላኛ ደግሞ የግድ ቢሮ መሄድ የለበትም ሰው። ኮቪድ ያስተማረን እሱ ነው። አንዱ ቤት ሆኖ መስራት በጣም አስፈላጊ የሆነ ሰራተኞች ካልሆነ በስተቀር እነዚህ ነገሮችን መጠቀም ይቻላል። ሌላው ምናልባት አሁን ወደ
ህዝቡ ይሄኛው የዋጋ ንረቱ ወደ ህዝቡ እንዳይተላለፍ መንግስት ደግሞ አስፈላጊ ድጎማ መስጠት። ምክንያቱም ህዝቡ ብዙ ጫና አለበት። አሁን የዋጋ ንረቱም አለ። ይሄ ደግሞ የነዳጅ ዋጋ ጨመረ ማለት ዞሮ ዞሮ በሸቀጦች ዋጋ ላይ ከፍተኛ የመሆን ነገር አለ። ወደዛ እንዳይተላለፍ መንግስት የተወሰነውን በጊዜያዊነትም ቢሆን የተወሰነውን ጫና ተሸክሞ ይህን ጊዜ ማሳለፍ የሚል ነገር አለው። ቅድም እንዳልሁት አንዳንዱ የህዝብ ትራንስፖርትን መደገፍ ማስፋፋት ይጠይቃል። ሌላው የምግብ ጥበቃ ነው። ቅድም እንዳልኩት የምግብ ጥበቃ በተለይ የግብርና ማዳበሪያ በወቅቱና በጣም ፈጣን በሆነ መልኩ ኢምፖርት ማድረግ፣ ማስመጣት፣ ማስገባት ይጠይቃል እና ይሄ ደግሞ ይሄ ለነገ ማይባል ቅድሚያ የሚሰጠው ነገር ነው። ምክንያቱም የሚቀጥለው አመት ላይ ግብርናው አሁን ይፈልጋል ለሚቀጥለው ምርት። ስለዚህ ማዳበሪያ ለግብርና የሚሆን ካሁኑ ቅድሚያ ሰጥቶት የቅድሚያ የሚሰጠው ነገር ነው። ሶስተኛው አስቸኳይ የሆነ የውጭ ምንዛሪ አስተዳደር ስርዓት መዘርጋት። ይሄ ምን ማለት ነው? ቅድሚያ ለሚሰጣቸው የውጭ ምንዛሬ ለምሳሌ ከውጭ ለሚገቡት ቅድሚያ የሚሰጣቸው ነገሮች አሉ። አንደኛው ማዳበሪያ ነው። ሁለተኛው መድኃኒት ነው። ሶስተኛው ነዳጅ ነው። በተለይ ለነዚህ ቅድሚያ መስጠት ነው። አራተኛው ወደ ውጭ የሚልኩ አምራች ድርጅቶች ለነዚህ ቅድሚያ መስጠት ይጠይቃል እና ይህንን በተለይ ፈጣንና ቀልጣፋ የሆነ የውጭ ምንዛሪ አስተዳደር ስርዓት መዘርጋት፣ ለዚህ ጊዜያዊ የሆነ መዘርጋት ይሄ ጊዜው እስከሚያልፍ። ምክንያቱም በውጭ ምንዛሬ ጫና የሚያመጣው ከፍተኛ ስለሆነ ነው። ሌላው ምናልባት አንዱ እዚህ ጋር ተያይዞ ደግሞ በቀላሉ ደግሞ መፍትሄ ሊሆን የሚችለው እንግዲህ ኢትዮጵያ እንደመታደል ሆኖ በታዳሽ ኃይል የሚሰራ የኃይል አቅርቦት አላት። በሃይድሮ ፓወር አንዱ ከዚህ ከውሃ ጋር የተገናኘ ነው። ሌላኛው ደግሞ ሶላር አለ። ሌላኛው ደግሞ የንፋስ አለ። ጂኦተርማል ደግሞ የሚባል አለ። እነዚህ ታዳሽ ኃይል ናቸው። እነዚህን በዚህ በነዳጅ ላይ ብዙም ተጽዕኖ ማይደርስባቸው። አንዱ በተለይ እዚህ ጋር ተያይዞ የሚነሳው ምንድነው? ታዳሽ የኃይል ምንጭ ይሁን እንጂ የኃይል መቆራረጥ አሁንም አለ። በተለይ አሁን በቅርቡ በተደረገው ጥናት 94% የሚሆኑት አምራች ኢንዱስትሪዎች ከፍተኛ የሆነ የኃይል መቆራረጥ አለብን ብለው ሪፖርት አድርገዋል። እና ይሄ ደግሞ ምን ያስከትላል ካልና የኃይል መቆራረጥ ካለ የግድ ምርታቸውን ደግሞ ማስኬድ ስላለባቸው ዲዝል ጀነሬተር ይጠቀማሉ፣ ነዳጅ ይጠቀማሉ። 62% የሚሆኑት አምራች ድርጅቶች ጀነሬተር ይጠቀማሉ። ይሄ ደግሞ የሚጠቀመው ነዳጅ ነው። ስለዚህ ምን ማለት ነው? አንዱና ዋናው ምናልባት ይህንን ለመቆጠብ አስተማማኝ የሆነ የኃይል መቆራረጥ ማስወገድ፣ አስተማማኝ የሆነ የታዳሽ ኃይልን አቅርቦት ማስተካከል። ይሄ መብራት ኃይል፣ የመብራት አገልግሎት እነዚህ ተቋማት መስራት ያለባቸው ናቸው። አሁን የምናየው ነገር በየሰዓቱ በየቀኑ ስንት መቆራረጥ አለ። እንግዲህ ይሄ በቅርብ የተደረገ ጥናት ነው። አሁን ቅድም ያነሳሁት እና ይህን ያለ አሁን ጀነሬተር የሚጠቀም ሰው ከሆነ ይሄ እንግዲህ ድርጅቶች ሰው የግለሰቦች የሚጠቀማሉ። እንግዲህ እነዚህ ሁሉ ነዳጅ የሚጠቀሙት ይችን ያለችን ነዳጅ በአግባቡ ቆጥበን እንጠቀም ካልን በተለይ ይሄንን መቆራረጥን ማስወገድ የግድ ይሆናል ማለት ነው። ይሄ በእጃችን ያለ መፍትሄ ነው። ስለዚህ ሌላኛው መፍትሄ ይሄ ነው ማለት ነው። እንደው በዋናነት እዚቹ ላይ ዶክተር ይሄ ከሙሉ በሙሉ በቃ ኤሌክትሪክ ሰፕላይ መደረግ አለበት። እነዚህ ቅድም ያነሷቸው የነዳጅ ሁኔታዎች ነዳጅን ሪፕሌስ ማድረግ አለብን። እንደው እዚች ላይ አጽንኦት መስጠትም ያስፈልጋል። ቢኮዝ ይሄ ነው እንግዲህ ትልቁ እንደው አማራጫችን ብዬ ስለወሰድኩት ነውና አዎ ምንድነው ትክክል ነው። ሌላኛው ምናልባት በመካከለኛና በረጅም ጊዜ ማብሮ ሊሄድ የሚችለው እዚህ ጋር ተያይዞ በተለይ በታዳሽ ኃይል የሚሰሩትን በኤሌክትሪክ የሚሰሩትን አሁን የኛ ኤሌክትሪክ ምንጭ ታዳሽ ኃይል አብዛኛውን ከውሃ ነው እና ከዛ ነው የሚመነጨው። ይህንን ነገር ማስፋፋት
በተለይ ደግሞ በኤሌክትሪክ የሚሰሩ የህዝብ ትራንስፖርቶች እዛ ላይ በሰፊው ጥቅም ላይ እንዲውል ማድረግ፣ እንደገና ደግሞ የኤሌክትሪክ መኪኖች በሰፊው ደግሞ ጥቅም ላይ እንዲውል ማድረግ፣ ማገፋፋት፣ ማበረታቻ መስጠት። እንደገና ደግሞ ይሄ ብዙ ጊዜ የኃይል መሙያ መሰረተ ልማት አሁን ቻርጂንግ ፋሲሊቲስ ምንላቸዋል ብዙ ጊዜ የሉም አሁን እዚህ ከተማችን ላይ እና እነሱም አብረው ከዚህ ጋር የሚያያዙ ነገሮች ናቸው። ኤሌክትሪክ መኪና ሁሉም ከዛ የግድ እነዚህ የኃይል መሙያ መሰረተ ልማቶች በየቦታው እንዲኖሩ የግድ ላይ ይሄ ደግሞ መንግስት የስራው አይደለም የግሉን ዘርፍ እያበረታቱ ማበረታቻ እየሰጡ በዛ ላይ ኢንቨስት እንዲያደርግ ማረጉ ተገቢ ይመስለኛል። እነዚህ ናቸው እንግዲህ በአንዱኛው በአጭርም በመካከለኛም በረጅም ጊዜ ሊወሰዱ የሚችሉ ሌሎች ምናልባት ከዚህ ከነዳጅ መስተጓጎል ባሻገር ይሄ ጦርነት በነገራችን ላይ ነዳጅን ብቻ አይደለም የነዳጅን አቅርቦትና ዋጋን ብቻ አይደለም እንትን እያረጋ ያለው ሌሎችም የንግዶች ነው። አሁን ከውጭ የሚገቡ ሸቀጦች አሉ እነሱም አስተጓጎል ይፈጥራል እና ይሄ ደግሞ መጣው ሀገር ውስጥ ሲሸጡ በከፍተኛ ዋጋ ይሸጣሉ። ስለዚህ የዋጋ ንረትን ያስከትላል። የህዝቡን የኑሮ ሁኔታ ምስቅልቅል ውስጥ ይከታል። ምናልባት ሌላኛው እዚህ ጋር ተያይዞ በመካከለኛና በረጅም ጊዜ አሁን መንግስትም እየሄደበት ያለው ነው በሀገር ውስጥ መተካት መሰረታዊ የሆነ ፍጆታዎችን በሀገር ውስጥ ማምረት ኢምፖርት ሰብስቲቱሽን የምንለው ነው እና እነዚህን መንግስት በትኩረት ሰጥቶ እየተከታተለ ድጋፍ እየሰጠ እነዚህን ወደ መሰረታዊ የሆኑ ፍጆታዎችን እና ተኪ ምርቶችን እንዲያመርቱ ማገዝ የሚሉት ዋናው ናቸው። በጣም ጥሩ ሀሳብ ነው ያነሱት። እንደዚህ አይነት መፍትሄ ይፈልጋል እንጂ ዝም ብሎ መንግስትን ብቻ እንግዲህ እጅጁን እያዩ መኖር የማይቻልበት ደረጃ ላይ ልንደርስም ስለምንችል አስቸጋሪ ነው። አሁን ያለው ኢምፓክት ለሚቀጥሉት ጦርነቱ መቀጠልና ለመቀጠል አስቸጋሪ ነው። በሁለቱም በሶስቱም በኩል ያለውን ሁኔታ ስንመለከትና እንደዚህ ከ3 ወር ከ4 ወር በኋላ እርሶ እንዳሉት ነው እንግዲህ ነገሮች አግጥጠው ሊመጡ የሚችሉትና አስቸጋሪ ሁኔታዎችን ካሁኑ ለመዝጋት እንግዲህ አይነት ሪኮመንዴሽኖች ስለሚያስፈልጉ ነው። በዚህ ጦርነት ላይ እንግዲህ በጣም በርካታ ፓወርፉል የሚባሉ ወይም ደግሞ ሀያላን የሚባሉት አገራት አውሮፓውያን ገለልተኛ መሆን ፈልገዋል። የፈለጉበት ምክንያት ከአሜሪካ ጋር አለመስራት ፈልገው ሳይሆን ኦፍ ኮርስ አብረው አጋር ናቸው፣ አብረው የሚሰሩ ናቸው። ግን በዚህኛው ሁኔታ ምናልባት የኢኮኖሚውን ጫና ሰግተውት ይሆን በሚገባ እንደው እኛ ገር በዚህ እስራኤል ተኮሰች ኢራን ተኮሰች የሚለው እንደው በሶሻል ሚዲያ ግርግሩ ከዛ የወጣ ግንዛቤ ስላላቸው እንደሆነ ይሰማኛልና በዚህ ጦርነት አውሮፓውያን ገለልተኛ መሆኑ በእርግጥም የኢኮኖሚው ጫና እና ኡርሱላ ቮን ዴር ሌየንም ሲያስቀምጡ ነበረ ጠዋት ችግሩ ከባድ እየሆነ እንደሆነ ወይም ደግሞ በህዝባችን ላይ እየተመለከትን ነው ሲሉ ነበርና ከዛ አንጻር ይሆን ወይስ እንደው ሌሎች ምክንያቶችም ዶክተር? እንግዲህ ዋናው ኢኮኖሚያዊ ጫና ነው። አብዛኛውን ነዳጅና የኃይል ጋር የተገናኘ ነው። አውሮፓ አሁን ከፍተኛ ጫና ደርሶባቸዋል በዚህ በነዳጅ ዋጋ መናር እና ዋናው ነገሩ እና ዋናው እነሱን አሁን እንደዚህ ውጭ ሆነ የሚመለከቱት አንዱ የኢኮኖሚ ጫናውን ፍራቻ ነው። ሁለተኛው አለመግባባትም አለ። ምክንያቱም የአውሮፓ ህብረት ስንል ብዙ ሀገሮች ናቸው ውስጡ ያሉት እና መጓተት አለ፣ እርስ በርስ መጓተትም አለ እና አንድ ሆኖ ወደፊት መግፋት ነገር የለም እሱ አለ። ሌላው ነገሮችን በዲፕሎማሲ በስምምነት መፍታት ነገር አዝማሚያ ነው የሚያዩት እነሱ እና ሌላው ደግሞ የህዝብ ጫናም አለ። ህዝቡ ወደ ሌላ እንዲገባባቸው አይፈልግም እና ግን እንደዚያም ሆኖ ዋናው ግን እነሱ አብዛኛውን ነዳጅ ጋር የተገናኘ ተጽዕኖ ስላለባቸው ዋናው ግን ኢኮኖሚያዊ ፍራቻና ስጋት ነው አሁን ውጭ ተመልካቹ ነው የሚያዩት። ሌላኛው ምናልባት ገምተው ብዙ የሆነ የውስጥ ስምምነት ኢራን ላይ የሚደረገው አሁን ተጽዕኖ ወይም ጦርነት እነሱን ወደ አውሮፓውያን ማሳተፍ ላይ መጀመሪያውንም ምናልባት ስራ ስምምነት ያልተደረሰ ሊሆን ይችላል የሚል ግምት አለኝ። የድሮውን አሁን የኢራቁን ጦርነት ስናየው ብዙ ዲፕሎማሲ ተሰርቷል።
እነዚህ አውሮፓ አጋር ሀገሮችን አንድ ላይ ለማምጣት። አሁን ያን አይነት ትጋት ያን አይነት ዘዴ ብዙም አላየሁም። ጥያቄ የመጣውም ከተጀመረ በኋላ ነው ጦርነቱ እና ግን እንደዛም ሆኖ ዋናው ግን ከኢኮኖሚ ስጋቱ ከፍተኛ ስለሆነባቸው ይመስለኛል። ልክ ነው። የፕሬዚዳንት ትራምፕም የፖሊሲያቸው በዚህ በራሽያው ጦርነትም አውሮፓን እየገፉ ወደነ ፑቲን የመቅረብ ነው ተብሎ ስለሚታሰብም እሱም እንዳሉት አለመግባባት ተፈጥሯል። በዛ ላይ ትራምፕ ሲነሱ በሆኑ ራሳቸው ባስቀመጡት ታይም ፍሬም ውስጥ ጉዳዮችን አጠናቀው የኢራንን አስተዳደር ከለወጡ በኋላ ፖለቲካዊ መንገዱን በራሳቸው ቅኝት ውስጥ ልክ የሻህ አስተዳደር እንደሚባለው ከ1979 በፊት ወደ ነበረው የመመለስ አይነት አዝማሚያ ነው ያላቸው። ግን የነበረው ጦርነቱ አስጊ ደረጃ ላይ እንዳለ ግልጽ ነው። የድርድር ሀሳቦች አሉ የሉም የሚሉት ራሱ የራሳቸውን ማጣሪያ ይፈልጋሉና ዶክተር ለዚህም ነው ብዙ ጊዜ እንደዚህ አይነት የሰከነ ግንዛቤ ይፈልጋል ሰው። ምክንያቱም አሁን ሁላችንም እጃችን ላይ ባለ ቴክኖሎጂ ወይም ዊፐን ሆኗል። የፈለግነውን እንዲሆን የምንፈልገውን የመጻፍና ሰዎች ያን እውነት አድርገው እንዲወስዱ የማድረግ ልምዶች በጣም ልምምዱ እየጨመረ መጥቷልና ለዛም ነው እንደዚህ አይነት ውይይቶች የሚያስፈልጉት። እኔ ዶክተር አንድ ግርም የሚለኝ ነገር አለ። ብዙ ሰዎችም የሚጠይቁኝ የዓለማችን እንግዲህ ነዳጅና ጋዝ 20% በሆርሙዝ ሰርጥ ከተላለፈ ዓለም ላይ ደግሞ 10 እነ ስዊዝ ካናልን በባልመንደብን ጨምሮ 10 ቁልፍ የሚባሉ የውሃ መስመሮች አሉ። ከነሱ ውስጥ ደግሞ ሆርሙዝ ነውና ይሄ ሁሉ ባለበት 20% የሚተላለፈው በዚህው በሆርሙዝ ሰርጥ ሆኖ በእርግጥ የያዘው ሀብት ቀላል አይደለም። እነ ኩዌትን እና አረብ ኤሚሬቶችን እዛ አካባቢ ያሉትን ስለሚዘጋ ትልቅ እንትን አለው። ግን ሌላው ኬት ነበረ የሚመጣው የሚል እንደው ብዙ ሰው ነው የሚጠይቀኝ ዶክተር እንዴት ነበረ 80 እና 70% የሚሆነው ኢምፓክትድ የሆነው በዚህ ልክ ቀጥ ልንል የቻለው? ገና ቀጥ አላልንም፣ ግን ብዙ ነገሮች ደግሞ ወደዛ አዝማሚያ ሊሄዱ ይችላሉ። በእርግጥ እኛ ላይ ያሉ እንዲህ አይነት ኦፕሽን መኖሩ በጣም ጥሩ ነው። ከዚህ ከሃይድሮ ኤሌክትሪክ ፓወር ጋር በተገናኘ ስራዎች መሰራታቸው ትልቅ እንትን አለ። ደሃ ሲኮን አንዳንዴ እንደዚህ አይነት ነገሮችን ይዞ መጠበቅም ጥሩ ነውና ምንድነው እንደው ዶክተር ስለሚገርመኝ ነው 20% ሆኖ ይህ ሁሉ በቃ 80% ምንም አይፈይድም ወይስ ምንድነው? እንደው ጥሩ ጥያቄ ነው። ብዙ ጊዜ 20% መተላለፊያ ነው የሆርሙዝ ሰርጥ እየተባለ ይወራልና 20% ቀላል አይደለም። እንግዲህ ያለምን ነዳጅ እንትን በዛ ነው የሚተላለፈው በዚህ በሆርሙዝ ሰርጥ እና 20% ቀላል ቁጥር አይደለም። ታዲያ 80% ለምን አልበቃም ነው አሁን ይሄኛው 80% አለ ግን ችግሩ መኖሩን በቂ አይደለም። መኖሩ በቂ አይደለም አለ። እንግዲህ ይሄ ምርት እያለ ለምንድን ነው ችግር የመጣው ነው ሌላ ቦታ ላይ? አንደኛ ተመርቶ ከቦታ ቦታ ካልሄደ ወደሚፈለገው ቦታ ካልሄደ አንደኛ ይሄ ጦርነት እኮ ስጋት አልፈጥሯል። ሆርሙዝ አሁን ኢራን እያስከፈለች ነው። አሁን በዛ ሆርሙዝ ሰርጽ የሚያልፉ መርከቦችን እያስከፈለች ነው። ያኛው ደግሞ ትልቅ ስጋት ፈጥሯል። ሌላ ደግሞ የመርከቦች ዋጋ ጨምሯል፣ ኢንሹራንስ ጨምሯል። የመርከቦች ስጋት ላይ ገብተዋል። በዛ የሚያልፍ ብዙ ነገር የለም። አሁን ትልቁ ነገር የትራንስፖርቴሽን ኢሹ ነው እዚህ ላይ የሚመጣው እና መንገዶችም ይዘጋሉ። ስለዚህ መርከቦች በጊዜው በሚፈለገው ጊዜ በሚፈለገው መጠን ማለፍ ካልቻሉ እና ይሄ የተመረተው ምርት የትም ሊሄድ አይችልም። መስተጓጉል አለ። ለምሳሌ በአንድ ወር ሊመጣ የተባለው እና 3 ወር ሊፈጅ ይችላል። ያ 80% ይኑር እንጂ በሚፈለገው ሊጓጓዝ አልቻለም ነው። መርከቦች አንደኛ ስጋት ፈጥሯቸዋል፣ ብዙም እየሄዱ አይደሉም። ሁለተኛ በዚህ በሆርሙዝ ሰርጥ አብዛኛው ስለሚያልፍ እዛ ጋም አሁን ማስከፈል ተጀምሯል። ስለዚህ የትራንስፖርት ዋጋ ከፍተኛ ነው። የኢንሹራንስ ዋጋ፣ ሎጂስቲክስ ዋጋም ከፍተኛ ሆኗል እና ራሱ መንገዱም ከፍተኛ ሆኗል። አሁን ቀይ ባህርም ጭምር ሆርሙዝ ብቻ አይደለም፣ በነገራችን ላይ ስጋት የፈጠረው ሆርሙዝ ብቻ አይደለም፣ ቀይ ባህርም ጭምር ነው እና ይሄ ባለበት አይደለም 80-90 ቢሆን
ምን ይፈይዳል ከአንድ ቦታ ወደ ሌላ ቦታ ካልሄደ እና ትልቁ አለ ምርቱ አለ ግን ደግሞ በሚፈለገው ጊዜና መጠን እና ዋጋ ሊጓጓዝ አልቻለም። ምክንያቱም ስጋት አለ። ማን እንደሚመታ አይታወቅም፣ ምን እንደሚሆንበት አይታወቅም ያ መርከብ። ለዛ ነው አሁን የመርከብ ዋጋ በጣም ከፍተኛ ሆኗል፣ ኪራዮች ራሳቸው እና በዚህ ምክንያቱም ኢንሹራንስ አለ፣ ኢንሹራንሱ ከፍተኛ ነው። ምክንያቱም ሪስክ ከፍተኛ ስለሆነ ስጋቱ ከፍተኛ ስለሆነ በዚህ ምክንያት ነው የ80ያው ስላለ ለምን ምስቅልቅላችን ወጣ የሚለው ነገር በዚህ ምክንያት ይመጣ በዚህ መስተጓጎል የመጣ ነው። ቅድም ሎጂስቲክስ ብዬ የትሬድን ሎጂስቲክስ ብዬ ያልኩት መስተጓጎል የመጣው በዚሁ ምክንያት ነው። ያለውም ጭምር የኢራን ብቻ አይደለም፣ የኢራን ምርት ብቻ አይደለም እኮ እየተስተጓጎለ ያለው። አሁን ያስተጓጎላል ሌላም ጋር የሚመረተው ምርት ነው ችግር የፈጠረው። ምክንያቱም መተላለፊያው ነው አሁን ችግር እየፈጠረ ያለው እና ያነሳው ልክ ነው አለ። ግን ደግሞ መኖሩ በቂ አይደለም። ምን ይሰራል? ተመርቶ ወደ ተጠቃሚው ካልደረሰ በሚፈለገው ጊዜና ወቅት ካልደረሰ ምርቱ ምን ይሰራል? ምን ይሰራል ምርቱ? ልክ ነው። 20% ጎሏል፣ በራሱ ጎሏል። ከዛ ደግሞ የ20 በመቶ የሆርሙዝ መዘጋት በበል መንደብም በቀይ ባህርም እንደዚሁም ደግሞ እስከ ኬፕ ኦፍ ጉድ ሆፕ ድረስ ያሉትን ህንድ ውቅያኖስን አካባቢ ሙሉ በሙሉ የጸጥታ ስጋትም ስለሆነ መንቀሳቀስ ስለማይቻል ሀብቱ ቢኖር ምን ይደረጋል ነው። በቃ ዋናው እሱ ነው፣ ሌላ ነገር አይደለም። አለ እኮ ምርቱ አለ እኮ 20% እዛ ላይ መስተጓጎል ተፈጥሮበታል። የኢራን ምርትም ብዙ እየገባ አይደለም፣ ምክንያቱም በጦርነቱ ምክንያት በዛ በኢራን በኩል በሆርሙዝ ሰርጥ የሚያልፈውም ችግር ፈጥሮበት እሱ ብቻ አይደለም፣ የጸጥታ ስጋት ስላለ ይሄ 80% የሚሆነው ማስተላለፍ አልተቻለም እና ችግሩ የተፈጠረው እዛ ላይ ነው። ልክ ነው። በጣም ትክክለኛ ሀሳብ ነው። ብዙ ሰዎችም ስለሚጠይቁኝ ነውና በእንደዚህ አይነት አጋጣሚዎች ምን ያህል የሰላም አስፈላጊነት 20% ቀርቶ እኮ ሌላው ኤሪያ እኮ ሰላም ቢሆን ኖሮ ሌላው የውሃ አካል እኮ ሰላም ቢሆን ኖሮ እንደዚህ አይነት ችግር ላይ ይፈጠር ይችል ነበርና ከጸጥታ ጋር የተገናኘም ጉዳይ ስለሆነ ነውና ቀደም ሲል በተወሰነ አንስተውታል። በሃይድሮ ኤሌክትሪክ አቅም ላይ መስራታቸውን ያደረጉ ሀገራት ያው እኛም እንግዲህ እርስዎ በደንብ እኔ በተወሰነ አይነት የነበረኝ ጥሩ አቅም አለን። ከዚህ ችግር ለመውጣት ኦፍ ኮርስ የተወሰነ እንትን ይፈልጋልና ኢኮኖሚያቸውን እንደው ለመታደግ ምን ማድረግ ይጠበቅባቸዋል? በምን እንደው ሞመንተም መንቀሳቀስ አለብን ተብሎ ይታሰባል? እንግዲህ ይሄ ቅድም ከነሳሁት ጋር የሚያያዝ ነገር ነው። አንደኛ ታዳሽ ኃይል አለ። ቅድም አሁንም ይሄ እዚህ ላይ ቅድም ያነሳነው ነገር ይመጣል። 62% የሚሆኑት አምራች ኢንዱስትሪዎች ጀነሬተር ይጠቀማሉ በነዳጅ የሚሰራ። ለምንድን ነው? ምርቱ እኮ አለ፣ ምርት አለ፣ ለሚበቃ ምርት አለ። ግን ይሄ ምርት ግን በተገቢው መልኩ ለፋብሪካዎች ለአምራች ድርጅቶች ይደርሳል። በየቀኑ መቆራረጥ አለ እና ይህንን ነገር በደንብ መጠቀም ያስፈልጋል። በተለይ የኃይል መቆራረጥን በስፋት እና አስተማማኝ መልኩ እንትን ማድረግ ከተቻለ ያቺን በውድ ዋጋ ተገዝታ የመጣችውን ነዳጅ መቆጠብ ይቻላል። የውጭ ምንዛሬ መቆጠብ ይቻላል በዛ የተነሳ። ሌላው ደግሞ ቅድም እንዳልሁት የታዳሽ ኃይልን በስፋት በተለይ ሶላር የፀሐይ ኃይልን መጠቀም። አሁን እኛ ፀሐይ ችግር የለብን። የሶላር ቴክኖሎጂም አሁን ብዙ ውድ አይደለም እንደ በፊቱ። እሱን በየገጠሩ አሁን በዋና መስመር ማገናኘቱ ሳይሆን በእነዚህ በፀሐይ ኃይል የሚሰሩ ሶላር ፓናል የሚሰሩ የኃይል ምንጮችን በስፋት ማስፋፋት ቢቻል ጥሩ ነው። ሌላው የዚህ የንፋስ እንትኖች አሉ። የንፋስ ታዳሽ ኃይል ነው አንደኛው ከንፋስ ጉልበት የሚገኝ እና ጂኦተርማል መሬት ውስጥ የሚገኙ ነገሮች እና እነዚህ ነገሮችን በስፋት እና በአግባቡ መጠቀም ቅድም ያልሁት እንዳለ ሆነ ማለት ነው። ምክንያቱም ያለንን ውስን ነዳጅ ቅድሚያ ሰጥቶ እና ጥንቃቄ በተሞላበት ማስተዳደርና መጠቀም ላይ መዋል የሚለው ነገር ነው
እና እነዚህ ነገሮች በተለይ እንደ ኢትዮጵያ ላሉ እንዲሁም ሙሉ በሙሉ ነዳጅ ላይ ጥገኛ ለመሆኗ ጠቅሟታል። በዚህ ላይ አሁን የኤሌክትሪክ በነዳጅ ቢሆን የሚሰራው አሁን የሚደርሰውን ጫና መቼም ለማሰብ ብዙ የሚከብድ አይመስለኝም። እና አሁን ከዛ እሱ አይደለም አሁን የኛ ችግራችን አሁን በተወሰነ መልኩ የተወሰነ ሴክተር ነዳጅ የሚጠቀም ሴክተር አለን። በተለይም ደግሞ እነዚህ በነዳጅ የሚሰሩ መኪኖች የህዝብ አገልግሎት እነዛን አሉ። እነሱን ቀስ በቀስ መቀየር ወደ ታዳሽ ኃይል እንዲጠቀሙ ለምሳሌ ኤሌክትሪክ እንዲጠቀሙ መኪኖችን የህዝብ አገልግሎት የግልም ቢሆን ማበረታቻ መስጠት እና ድጎማም ቢሆን ታክስም ቢሆን እየቀነሱ መስጠት ምክንያቱም ከዛ ከሚገኘው ገቢ ከፍተኛ ስለሆነ እና ይህንን በስፋት መጠቀም ምክንያቱም ያለን በእጃችን ያለን መሳሪያ ይሄ ነው አንዱ ትልቁ መሳሪያ እና እንዲያውም ኢትዮጵያ እዚህ ላይ በርትተን ብንሰራ ከፍተኛ የሆነ አንደኛ ከዚህ ከተጽዕኖም ትንሽ ተጽዕኖ አያገኘንም ማለት አይደለም አለ ግን የከፋ እንዳይሆን ያደርገዋል በተወሰነ መልኩ እና ይህንን እነዚህ ነገሮች በሰፊውና ሰፋ አድርጎ ማየት እና በጥናት አጥንቶ ለያይቶ ቅድሚያ የሚሰጡትን ቅድሚያ መስጠት በቅደም ተከተል መስራት ይጠይቃል። ኢምፓክቱ እንዳለ ሆኖ በጣም ኢምፓክቱ ከባድ ነው። እሱ እንዳለ ሆኖ ግን እርስዎ እንዳሉት አዳዲስ በጣም የመስፈንጠሪያ አጋጣሚዎችን ለመፍጠርም ለሀገራት ነገስ ቢሆን አሁን የሆርሙዝ ጉዳይ የሶስቱ ሀገራት ውጥረት መፍትሄ ያገኘ ተብሎ ዝም ቢባል ከሆነ ከ2 ከ3 አመት በኋላ ዓለም ደግሞ ትሬንዷ እንደዚህ የሆነ መጥቷልና የሆነ ቀውስ ቢፈጠር አይደለም ሆርሙዝ የተለያዩ አካባቢዎች ደግሞ ሁሉም ቀጥ የሚሉበት አጋጣሚ ይፈጠራልና እንደዚህ አይነት ነገሮች ልምድ ይሰጣሉ ለሀገራትና የዚህ ይሄኛው የታዳሽ ኃይል ላይ ትኩረት ማድረግ ኢትዮጵያም በብዙ መንገዶች በዚህ ስሟ የሚጠቀስ ስለሆነ ከዛ አንፃር መስራቱ በእርግጥም እንዲህ አይነት ችግሮችን መፍትሄ ያመጣል። ልክ ነው ዶክተር። በእንዲህ አይነቶቹ እንግዲህ ዓለም አቀፍ ውጥረቶች አትራፊ ይኖራሉ። እነዚህ እንደ የጦር መሳሪያ ሻጮቹ እንደነ ማርክ እንትን የሚባሉት እንደነሱ አይነት ሳይሆን እንደው በተወሰነ መጠን ይሄም ደግሞ ሎቢስቶቹን ጦርነቱ እንዲቀጥል መሳሪያ እንዲሸጥ የሚያደርጉት አይነቶቹ ሳይሆን እንደው በሀገር ደረጃ በፖለቲካል አስተላለፍና በተለያዩ አጋጣሚዎች ማን ያተርፋል የሚል አለ። እኛ አሁን አትራፊ ሳንሆን የሚወራወሩ ሰዎችን እንመለከታለን። ያው እኛ ከፖለቲካ ግንዛቤያችንም የተንሻፈፈ አረዳድ እንዲኖረን ስለሆንን ሊሆን ይችላል። ከዛ አንፃር ቢታይም ግን በእንዲህ አይነቶቹ ዓለም አቀፍ ውጥረቶች ዶክተር አትራፊ የሚሆኑ ኃይላት ይኖራሉ። መቼስ በሱፐር ፓወሮቹም ደረጃ በሚድል ፓወሮቹም በተወሰነ መጠን አሁን እንደነ ቱርክ ያሉ ሀገራት እንደዚህ አይነት ጉዳዮችን በደንብ ግራ ቀኝ ይመለከቱና ፖለቲካቸው ላይ አብረው ይዘዋት ይቀጥላሉ ተብሎ ይታሰባል። አት ሴም ታይም ራሽያ እንደ ኦፕሽን ነዳጅ የመሸጣቸው ጉዳይ ከዛም አንፃር ሊታይ ይችላልና በእንዲህ አይነቶቹ ዓለም አቀፍ ውጥረቶች ከጦርነት ትርፍ ይገኛል ባይባልም እንደው ጀነራል ኮንሰፕቱ እንደዛ ባይወሰድም እንደው ማን አጋጣሚዎች ሊጠቀም ይችላል ምን አይነት ኃይል የሚለውን ቢያነሱት ከዚሁ ከኢኮኖሚያችን አንፃር። አዎ እንግዲህ በዚህ በተፈጠረው ዓለም አቀፍ ውጥረት የሚጎዳ የሚጠቀም አለ። ምንም ጥያቄ የለውም እሱ ልክ ነው። ተጎጅም ተጠቃሚም ሀገሮች አሉ። የሚጎዳው ያው ጦርነቱ የሚካሄድበት እና ጦርነቱ የሚያካሂዱት በተወሰነ መልኩ ሊጎዱ ይችላሉ። እኛ እነሱ ጋር አይደለም አሁን ወደ ሌሎች ከጦርነቱ ውጭ ያሉ ሀገሮች እንደኛ እንደ ኢትዮጵያ ያሉ ሀገሮች ወይም ሌሎቹ እንዴት ምንድነው የሚጠቀሙት ሌሎች ከዛ ውጭ ያሉት ብለን ካየነ በተለይ የነዳጅ አምራች ሀገሮች አሁን ራሽያ ለምሳሌ እነዚህ ናይጄሪያ፣ አልጄሪያ ከዛ ከአፍሪካ ጋር ስመስ ሌሎችም አሉ እነሱ ይጠቀማሉ። ምክንያቱም የነዳጅ ዋጋ ከፍ ብሎላቸው አንዱ የሚጠቀሙት የመጀመሪያ ተጠቃሚዎች እነሱ ናቸው። ምክንያቱም የነበረውን $70 ወይም $75 ይሸጡ ከነበሩት አሁን 100 ወይም 90 ሊሸጡ ይችላሉ ከ100 በላይ እና እንደውም 100 አልፏል 120 ድረስ ደርሶ 110 ወይ 120 ከደረሰ ላይ ቆማል። ከ100 በላይ 100 በላይ ደርሷል። አሁን እንደዚህ አይነት እነዚህ አምራቾች ይጠቀማሉ
በተለይ በጦርነቱ ቀጥታ ተሳታፊ ያልሆኑ እና ተጎጂ ያልሆኑት በተለይ ራሽያ ከአፍሪካም ደግሞ እነዚህ ይሄ ነዳጅ የሚያመርቱ ሀገሮች አሉ ናይጄሪያ አልጄሪያ እንደዛ አይነት ነገሮች አሉ እና አምራቾች መጀመሪያ ተጠቃሚዎች ናቸው። በሁለተኛ ደረጃ የመርከብና ሎጂስቲክስ ድርጅቶች ናቸው። እነዚህ መርከብና ሎጂስቲክስ አንደኛ ኪራያቸው ከፍ ይላል፣ ኢንሹራንሳቸው ከፍ ይላል፣ ክፍያቸው በዛ ላይ ከፍ ይላል። ብዙ ጊዜ በእንደዚህ ጊዜ አትራፊ ትርፋቸው በጥፍ ይጨምራል። ስጋቱም እንዳለ ሆኖ እና እነዚህም እንደገና ቅድም እንዳልኩት የኢንሹራንስ አብሮ ስለሚጨምሩበት በዛ ልክ ይጨምራል። የመርከብ ክፍያም በዛው ልክ ነው የሚጨምረው። ኮቪድ ጊዜ ትዝ ይል እንደሆነ በከፍተኛ ደረጃ የጨመረው የሺፒንግ ኮስት ልክ አሁንም እንደዛ ነው። ከፍተኛ የሆነ የጸጥታ ስጋት ስላለ ሩቅ መንገድ ረጅም መንገድ ደግሞ ስለሚጓዙ መርከቦች ረዘም ያለ መንገድ ስለሚጓዙ እንካትም ዞሮ ስለሚመጡ ወጫቸው ከፍተኛ ነው፣ ኪራያቸው ከፍተኛ ነው። ስለዚህ ተጠቃሚም ናቸው እነሱ እና እነዚህ ተለያዩ ባለድርሻ አካላት አሉ እዚህ የሚጠቀሙትና ስለዚህ ተጠቃሚ አለ። እኛ ቅድም እንዳልከው እኛ ጦር መሳሪያ ምናምን እዛ ውስጥ የለንበትም እና እነሱ እንዳለ ሆኖ ግን በተለይ ደግሞ ከነዳጅ ጋር ተያይዞ ያሉ ከነዳጅ ውጭም ያሉ መርከብ ያላቸው ኩባንያ ሎጂስቲክስ ጋር እንትን የሚያደርገው የኢንሹራንስ ምናምን ኩባንያዎች እነዚህ ተጠቃሚ ናቸው እዚህ ውስጥ እና ይህንን አጋጣሚ ይጠቀማሉ። በኋላ ግን ሊወርድ ይችላል አይወርድም ሌላ ጉዳይ ነው። ምናልባት ውድድር ካለ በመርከቦች መካከል በተለያዩ ድርጅቶች መካከል ዋጋውን እንግዲህ ከጦርነቱ በኋላ ሊመለስ ይችላል። እንግዲህ ጦርነቱ መቼ እንደሚቆም አናውቀውም በዛ ጊዜ እና ቅድም እንዳልከው የሚጎዳም አለ የሚጠቀምም አለ። የሚጠቀሙት እነዚህ ቅድም ያልኳቸው ናቸው። እንደው ምናልባት እንደ ሀገርም እንደዚህ አይነት በትልልቅ ጦርነቶች ከሱ ማግስት እንግዲህ የሚፈጠሩ አዳዲስ የኢኮኖሚ መንገዶች ምናምን ሊኖሩ ስለሚችሉ ብዬ ነው። አዎ እንግዲህ ይሄ አንዱ ትምህርት ነው። በኮቪድ ጊዜም ተማርነው አለ። ይሄም ሌላ ትምህርት ሊሰጥ ይችላል። እንግዲህ ይሄ ከዚህ ይሄ እንደ ችግርም ልንወስደው ይችላል። እንደገና ደግሞ እንደ እድልም ልናየው እንችላለን። እንደ እድል ሌሎች የነዳጅ ጥቅምን መቀነስ የነዳጅ ጥገኝነትን መቀነስ ላይ መስራት ይሄ በመካከለኛና በረጅም ጊዜ የሚሰራ ይሆናል። ያንን ከአሁኑ ጀምሮ ስትራቴጂ ያለው መንግስት ያንን ተግባራዊ አፈጻጸሙ ተግባራዊ ማድረግ ይጠይቃል። በተለይ ደግሞ በነዳጅ ላይ ጥገኝነት የሚያሳዩ በነዳጅ የሚሰሩ መሳሪያዎችን እዛ ላይ ተያይዞ ያሉትን እንግዲህ ምንድነው ይሄ ደግሞ ጥሩ እድል ይፈጥራል። አንደኛው አገሪቱ የምትከተለው የአረንጓዴ ልማት አጀንዳ አላት። ይሄ ደግሞ የዓለም አቀፍ የተባበሩት መንግስታትም አጀንዳም ነው እና ይሄ የበካይ ጋዝ መቀነስ እንግዲህ ከነዳጅ አሁን ከነዳጅ መውጣት ነው ቀስ በቀስ ከነዳጅ አሁን ከተፈጥሮ ነዳጅ ቀስ በቀስ መውጣት ነው በካይ ስለሆነ ነው። ስለዚህ ወደ ምን ማለት ነው ወደ አረንጓዴ ታዳሽ ኃይል ነው ወደዛ። ስለዚህ መኪኖችን ወደዛ እየተቀየሩ ከሄዱ የህዝብ ትራንስፖርት ወደዛ እየተቀየረ ከሄደ ይሄ ወደዛ የሚደረገውን ኢንቨስትመንት ሊያበረታታ ይችላል ለወደፊቱ በዛ ላይ የሚደረግ ኢንቨስትመንት። ይሄ ደግሞ ለየት ያለ ማትጊያ ይጠይቃል። ዝም ብለን መጽሐፍ ላይ ጽፈን ወይም ፖሊሲ ዶክመንት ላይ አድርገን ወይም ስትራቴጂ ላይ አድርገን ምናየው ነገር አይደለም። ወዲያውኑ ወደ ትግበራ መግባት በዚህ ላይ ሊሰማሩ የሚችሉ የግሉ ዘርፍ መንግስት ሁሉንም አይሰራም። የግሉን ዘርፍ እያበረታታ እየተንከባከበ በዚህ ላይ ኢንቨስት እንዲያደርጉ ማድረግ ነው እና በተለይ በዚህ በኤሌክትሪክ እና ታዳሽ ኃይል የሚሰሩ ኢንቨስትመንት ላይ የሚደረጉ ኢንቨስትመንቶች በከፍተኛ ሁኔታ ትኩረት ሰጥቷቸው ቅድሚያ ተሰጥቷቸው ቢሰሩ ይሄ ከፍተኛ እድል ይፈጥራል። ይሄ የማንቂያ ደወል ነው ብዬ ወስደዋለሁ። ቆይቷል ነበር እኮ እዚህ በፊት ማጋጥሟል እኮ ያው መንግስታት ስለሚቀያየሩ ይረሳል። አሁን የነዳጅ ዋጋ ከፍተኛ በመሆኑ የንግድ መስተጓጎል የሎጂስቲክ መስተጓጎል ስለገጠመ በነዳጅ ብቻ አይደለም ችግሩ የመጣው በሌሎች ምርቶች ላይም መስተጓጎል የመጣው። ስለዚህ አካሄዱ ብዙ ነው። አንድ ብቻ አይደለም ታዳሽ ኃይል ብቻ አይደለም ትኩረት መደረግ ያለበት።
በዛ በውጭ በሚመጡ እቃዎችን መተካት ቅድም ያልኩት በተለይ መሰረታዊ የሆኑ ነገሮችን ፍጆታዎችን እቃዎችን እንደ ምግብ እዛ ላይ ትኩረት ሰጥቶ መስራት ይጠይቃል። ከዛ ከታዳሽ ኃይል ባሻገር እና ዝም ብሎ ያቻ አንድ ነገራች ከዛ ውጭ ያለው ለምሳሌ ማን የአምራች ድርጅቶች ላይ ተኪ ምርቶች የሚያመርቱት ላይ ከፍተኛ ትኩረት ሰጥቶ ቢሰራና አንደኛ የዋጋ ንረትን ለማርገብ ያግዛል። በራስ ገር ለመቆም ያግዛል እንደዛ ሲሆን ስለዚህ ውጭ ሀገር ለሚደረገው በቀይ ባህር ሆርሙዝ ሰርጥ የሚደረግ መስተጓጎል ተጽዕኖ ይኖራል በተወሰነ መልኩ ግን የጎላ አይሆንም። እንደዚህ አይነት ነገሮች ላይ መወያየት እንዴት በጣም ፐርስፔክቲቭ ሊቀይር እንደሚችል ነው እኔ የገባኝ። ሞር ከዚህ ከጦርነቱ ውጤት ጋር ከእንትኑ ጋር ነው በአብዛኛው ትኩረት የተደረገው እኛ ሀገር ውስጥ የዚህ የመካከለኛው ምስራቅን ጉዳይ የተያዘበት መንገድና ይሄኛው መመልከት በደንብ ወደ ሀገር በማያገባው አንዳንዴ በማያገባው ሲባል ልክ በዚህ ጂኦፖለቲካሊ ተረድቶ ወይም ደግሞ ከኢኮኖሚው አንጻር ተረድቶ ቢሆን ጥሩ ነበር አንዱን መደገፍ። ግን አሁን በማይሆኑ ጉዳዮች ውስጥ ገብተናልና በእንደዚህ አይነት ጥልቅ የሆኑ ሀሳቦችን ግምት ውስጥ ማስገባት ለተመልካቾቻችንም ለየት ያለ እንትን ስላለው ነው። ምናልባት ዶክተር በአፍሪካ ውስጥ እንኳን እንደው ዝም ብለን ስንመለከተው የዚህ እነ ደቡብ አፍሪካ እነ ናይጄሪያ የኛ ጎረቤት ኬንያ ጭምር በጣም በባህር ላይ እንትናቸው መሰረቱን ያደረገ ነው የንግድ ስርዓታቸውና ደግሞ ናይጄሪያና ሳውዝ አፍሪካ እንግዲህ ግዙፎቹ ናቸው ግንባር ቀደሞቹ 1 እና 2 ላይ የሚገኙ ናቸውና እንደው በአህጉር ደረጃ እንደው ጠቅለል ያለ ምስልም አለውና እስቲ ከሱ አንጻርም በተወሰነ ሀሳብ ማንሳት ያስፈልጋል። እንደው ጂኦፖለቲካሊ ያለውን ጫና በደንብ ከዚህ በፊት በነበሩ ፕሮግራሞቻችን ሰርተናልና አሁን ደግሞ ኢኮኖሚካሊ ያለው ችግር እንደ ኦፖርቹኒቲም ደግሞ ራስን ለማስመለጥ ከሚመጡ ቀውሶችም መደላድል ሊሆን የሚችልበት አውድ እየተፈጠረ ነው ያለውና ከዚህ ከጠቅላላ እንደው ኮንሰፕቱ አንጻር እንዴት ሊታይ ይችላል? እንግዲህ እኛ ያለን አንጻራዊ ጥቅም ምንድነው ነው? በዚህ ላይ ኢትዮጵያ ያላት አንጻራዊ ጥቅም የአፍሪካ ስንወስደው አንጻራዊ ጥቅም ምንድነው ነው? በዚህ ረገድ በተለይ በአፍሪካ ጋር ስንመለከተው ቅድም እንዳልኩት አንዱ ትልቅ አንጻራዊ ጥቅም ያላት ወይም ኮምፓራቲቭ አድቫንቴጅ ምንድነው ነው? የታዳሽ ኃይል ነው። በዚህ ኤሌክትሪክ ነው እና እሱን እንዲሁም የሌሎች ሀገሮች ተጽዕኖ መፍጠር ትችላለች። በዚህ ላይ ሁሉም ማምረት አይጠበቅባትም። ሌላው ደግሞ ምናልባት እዚህ የአፍሪካ ነጻ ንግድ ቀጠና የሚባላል ቅድም ከናይጄሪያ ከሌሎችም ነዳጅ ብናስገባና ስምምነት ብንፈጥር ያልኩት አንደኛ ጥቅምም አለው። አንደኛ ከዛ ብናስገባው እቃ ከታሪፍ ነጻ ነው ስምምነት ስላለ እንዲሁም ኮስቱም ሊቀንስ ይችላል። እሱ እንግዲህ ምናልባት በዝርዝር መታየት ያለበት ይመስለኛል። እና ይሄ በተለይ ትስስር አህጉራዊ ትስስሩን ቢስፋፋ ነዳጅ ያላቸው ሀገሮች አሉ። ኬንያ በተወሰነ መልኩ ታምርታለች። ሌሎች ሀገሮች የሚያመርቷል በተወሰነ መልኩ ለራሳቸውም ቢሆን እና እነሱ ጋር አጠቃላይ የጂኦፖለቲካ እድምታው አሁን መቀነስ ይቻላል ነው። አሁን ሌሎች አብዛኛውን እንደኛ አስተማማኝ ሆነ የኃይል ምንጭ የላቸው ብዙዎቹ። ኬንያ የምትለው ከኛ ነው የተወሰነ የምትገዛው። ሌሎችም አሁን ሊገዙ ያሰበሰፋሉ አሉ። እና የኢትዮጵያ በዚህ ላይ መጥቃ ነው መውጣት ያለባት። በተለይ በዚህ ባላት አንጻራዊ ጠቀሜታ አንፃር ኢኮኖሚ ፋይዳው ከፍተኛ ነው። በሌለን ነገር መንጠልጠል ሳይሆን ባለን ነገር ላይ መስራት ያለብን። ምክንያቱም አሁን እስካሁን ብዙ ኢንቨስት አድርገናል በታዳሽ ኃይል ላይ በተለይ ሃይድሮ ፓወር ላይ ብዙ ነገር ኢንቨስት ያደርግን ብዙ ክህሎት አዳብረናል፣ ብዙ የውስጥ አቅም ፈጥረናል። እና ይህንን ወደ ሌሎች ሀገሮችም አፍሪካ ሀገሮችም ኃይል በመሸጥ ይህንን ኢንቴግሬሽን የምንለው የለም ትስስር ማጠናከር ከነሱም ደግሞ መጠቀም እኛ ያለልን ምክንያቱም ዋጋውም ሊረክ ይችላል። ሩቅ ምስራቅ ከማስመጣት ይልቅ እዚህ ቅርብ ያለው ጎረቤት ጋር ማስመጣቱ
ኢንተርምስ ኦፍ ትራንስፖርት ኮስት ወይም በትራንስፖርት ወጪም በሌላም ሊቀንስ ይችላል ካለን የትስስር ስምምነት አንጻር። ኦኬ በጣም በርካታ ሀገራት ይሄ ከነዳጅ ቁጥጥር ጋር በተገናኘ በጣም ትግል ሆኖባቸዋል በበርካታ ሀገራትና ኦፍኮርስ እኛም ጋር እንደ ይሄን ያህል አቅም እንኳን መፍጠር የሚችል ሁኔታ መደላድሉ ኖሮን ያሉት ቀውሶች ከባድ ናቸው። በተለይም ከዚህ ከነዳጅ ቁጥጥር ጋር በተገናኘ ኤቭሪዌር በጣም ትልልቅ ሰልፎችን ረጃጅም ሰልፎችን እንመለከታለንና በርካታ ሀገራት እንደው በዚህ ልክ የነዳጅ ቁጥጥር ትግል ውስጥ ገብተዋልና ኢኮኖሚያቸውን ከዚህ ጋር እየታገሉ ከዚህ ቀውስ ጋር አብረው እየመሩ ነው። እንግዲህ አንዳንድ ሀገራት ስራቸውን ለመከወን ጥረት ላይ ያሉትና ምን መደረግ አለበት፣ በዚህ መልኩ ሁኔታዎችን እንዴት ማየት ይቻላል የሚለውን እንደው ኢኮኖሚውንም ከመታደግ አንጻር ነው። እኛ እንኳን ይሄ አሁን የሚነግሩኝን አቅም ኖሮን የምንመለከታቸው የነዳጅ ማደያዎች ላይ ብዙ እንትኖች አሉ። ቅድም አሁን እርሶ የጤና እንትኖች ላይ ቅድሚያ ይሰጥ ሲባል በተቃራኒው የሆኑ ቦታዎች ላይ ኦብዘርቭ ያደረጉ ሰዎች ሲያወሩኝ ነበረ እና እንደዚህ አይነት ነገር አለ። አዌርነሱም ብዙ ችግሮች አሉና እዚህ ላይ መስራቱም አስፈላጊ ነው። ከዚህ አንጻር እንደው ከነዳጅ ቁጥጥሩ በጣም በቃ አዳጋች የሆነባቸው ብዙ ሀገራትን እየተመለከትን ነውና እንዴት በምን መልኩ ማዳን ይችላሉ ኢኮኖሚያቸውን ጭምር ከዚህ አንጻር? አዎ እንግዲህ ነዳጅ በውድ ዋጋ ይገዛል። መጠኑ አነስተኛ ነው እና ለሁሉም በቂ ላይሆን ይችላል እና በተወሰነ መልኩ ምክንያቱም ነዳጅ ለማናመርት ማለት ነው እና ብዙ ጊዜ የምናየው ነገር ቁጥጥር ላይ ነው። አገራትም እንደዚህ ያደርጋሉ። አገራት እንዲሁም የተለያዩ አገራት የተለያየ መፍትሄ ከቁጥጥር ባሻገር ማለት ነው። ቁጥጥር የተለመደ ነው፣ እኛም ጋር እናያለን። በነዳጅ ውጪ በሌሎች ሸቀጦች ጋርም ቁጥጥር እናደርጋለን። የዋጋ ቁጥጥር አድርገን እናውቃለን። ያሁንም እያደረግን ነው። ቁጥጥር ብቻውን መፍትሄ አይደለም። አንደኛ እስካሁን ያየነው ምንድነው የሚጎለው ነው። እስካሁን ቅድም ያል እንዳልከው አንዳንድ ቦታ በተቃራኒው ሰርቷል፣ እየሰራም አይደለም፣ ብዙም ትርጉም ያለው ውጤት እያመጣ አይደለም፣ እንዲሁም ችግሩን አባብሶታል የሚል ነገር አለ። አሁን ክፍለ ሀገር ስንሄድ፣ ወደ ክልሎች ስንሄድ አምናየው ትልቅ ችግር ነው። ነዳጅ ገብቷል ሀገሪቱ ውስጥ፣ ክልሎች ጋር ይሄዳል፣ ግን እዛ ሲደርስ ሌላ ችግር ነው ይታያል። ሶስት ነገሮች ናቸው አንድ ላይ መታየት ያለባቸው። አንደኛው የዋጋ ቁጥጥሩ እንዳለ ሆኖ፣ ምክንያቱም መንግስት የነዳጅ መሸጫ ዋጋን ወስናል በየወሩ። እሱ ጥሩ ነው። ቅድም እንዳልኩት ይህንን የመወሰኑ አንጻር አሁን ቅድም ባልኩት መልኩ አሁን የዓለም አቀፍ የነዳጅ ዋጋ ጨምሯልና በዛው ልክ ልጨምር ቢል መንግስት አገር ውስጥ ያለውን የኑሮ ሁኔታ ያባበሰዋል እንጂ ምስቅልቅሉን ያወጣል እንጂ ብዙም ትርጉም ያለው ይመስለኛል። ለጊዜው ግን ጊዜያዊ በሆነ መልኩ ግን ይህንን ውጪ የመጣነው ጫና መንግስት ተሸክሞ ህዝቡን ማዳን ነው አሁን የመጀመሪያው ነገር መሆን ያለበት እና ይሄ ደግሞ የሚመጣውን ነዳጅ ዋጋውን ይወስናል። አንድ ሁለተኛው ደግሞ አቅርቦቱን ማስተካከል። አንደኛው ዋጋ አለ፣ ሁለተኛው አቅርቦት፣ ሌላኛው ደግሞ ፍላጎት እና አስተዳደር ሎጂስቲክስ ምንድነው ነገር። እነዚህ ነገሮች ሶስቱን ነው አሁን እኛ ጋር ያየነው እንደሆነ አይ ዝም ብሎ ይገባል፣ ፕራይስ ብቻ ዋጋው ብቻ ይተመንና እንደዛ አድርግ ይባላል። አቅርቦቱን በደንብ አናየውም፣ ፍላጎቱን በደንብ አናየውም፣ ሎጂስቲክሱን በደንብ አናየውም። አንድ ላይ እነዚህ አንድ ላይ ነው መታየት ያለባቸው፣ እንደ ፓኬጅ ናቸው። ስለዚህ ይሄን ደግሞ ሰው በባህሪው ቁጥጥር ይፈልጋል፣ ግን ደግሞ አስተማሪ ሆነ ሌሎች ሀገሮች ተሳካላቸው አሉ። እነዚህ ሶስቱን አዳምረው በማረጋቸው እና ደግሞ በአቋራጭ መመክበር ነገር አለ እንትኖች ጋርና ይሄ ብዙ ጊዜ የምንሰማው የቀን ዜና ሆኗል። እንደዚህ አይነት ነገር እያለ የለም እና መንግስት የተለየ ዘዴ ነው መጠቀም አይ ቲንክ ቢጠቀም ይሻል ይመስለኛል። የተለመደውን ይሄዳሉ፣ ቼክ ያደርጋሉ፣ ይመዘግባሉ፣ ይሄዳሉ። እሱ አይደለም መፍትሄ። ድንገተኛ የሆነ ቁጥጥር። አንደኛ መንግስት የራሱ የደህንነት ሰዎች አሉት፣ ተቋም አለው። በእነሱ በኩል የተወሰነ እነሱን ወደዚህ
ማስገባትና ድንገተኛ የሆነ እነሱን አሰልፎ እነሱን መዛ ውስጥ አስገብቶ ኢንተለጀንስ የደህንነት ኢንተለጀንስ አሉት እነሱን መጠቀም ምክንያቱም አስተማሪ የሆነ ቅጣት የለም ማለት ላይ እና በዚህ መልኩ ቢሆን አንደኛ አቅርቦቱ አለ፣ ሁለተኛ ፍላጎቱ አለ፣ ሶስተኛ ደግሞ ሎጂስቲክሱ አለ። አሁን በወር ይመጣል ሲባል የማይመጣ ነገር አለ። አሁን አይ የለም ማደያዎች በሙሉ ባዶ የሚሆኑበት ነገር አለ። ይሄ አቅርቦት ጋር መያዝ ነገር። ሌላኛው ደግሞ አጠቃቀም ላይ ፍላጎቱ ላይ አጠቃቀም ላይ ደግሞ ችግር ያለ እና ይሄ አጠቃቀሙ አቅርቦቱም እና ሎጂስቲክስ ለምሳሌ የትራንስፖርቴሽን ዲስትሪቢዩሽኑ እሱ ጋር አብሮ የሚከታተል አይ ቲንክ ለየት ያለ ዘዴ ነው መከተል ያለበት። እስካሁን አይተነዋል እኮ እስካሁን የነበረውን አይተነዋል። የነዳጅ ባለስልጣን ይመጣል፣ ይመዘግባል፣ ይሄዳል። ዛት ዜት እሱ አይደለም። አይ ቲንክ አሁን የሚመስለኝ በተለይ በእንደዚህ አይነት አስቸጋሪ ጊዜ መንግስት የራሱን ኢንተለጀንስ ተጠቅሞ አስፈላጊ የሆነ እና አስተማሪ የሆነ እና ይህንን በሚያባክኑ እና ለህዝብ እንዲውል የመጣውን ነዳጅ የሚያባክኑ ካሉ እነሱን በአግባቡ መያዝና አስፈላጊውን አስተማሪ የሆነ ቅጣት መስጠትና መውሰድ ይቻላል። ልክ ነው። የኛ ብቻ ነው አይነት እንትንም አለ እዛ ይመለከታሉ እኮ የሆነ ቦታ ቢሄዱ አሉ እንትን የማይሉ ነገሮችና በዛ ልክ ማስታገስ። ምክንያቱም አሁን እንደዚህ በዚህ የሚቀጥል ከሆነ ጦርነቱም የማይረግብ ከሆነ ከዚህ የባሰም ችግሮች ስለሚመጡ ብዙ ሁኔታዎች ላይ ቀጥ ሊባል ይቻላልና እንደዚህ ደግሞ ትልቅ አማራጭ ያለው ሀገር ከሆነ ደግሞ ቀስ እያሉ ሁኔታዎችን ወደዛ ማዞር ያስፈልጋልና የመጨረሻ ጥያቄ እንደው እኛም እንግዲህ በዚህ አፍሪካ ቀንድ ላይ መገኘታችን ብዙ አስፓየር እያደረግን ስለሆነ ከዚህ ከቀይ ባህርም ፖለቲካ ከምኑም እኛም ወደዛ እንሄድም ግን እንደው ስትራቴጂካዊነት አንድ ሀገር ስትራቴጂካዊ ቦታ ላይ መቀመጡ በሚሊታሪውም ይሁን በኢኮኖሚው የሚፈጥረውን ጫና መመልከት ችለናልና ኢራን ሆርሙዝን አንቃ መያዟ እንግዲህ በተወሰነ ያው ሚሊታሪውንም ማራምዷታል። ከዛ ደግሞ በኢኮኖሚውም ዓለምን አስጨንቃለች ወይ በጎ ነው ተብሎ ባይወሰድም ዓለምን እንደዚህ አይነት ጣጣ ውስጥ ማስገባት ግን እንደው ከስትራቴጂካዊ ቦታ ላይ በመገኘቷ አንጻር ኢኮኖሚውን ዓለም ላይ በተወሰነ መጠን እንግዲህ እስካሁን ባለው የተናጋ አውድ አለውና እንዴት ይታያል ይሄ? አዎ እንግዲህ ያለችበት ሁኔታ ነው። ኢራን አሁን ለምንድን ነው ሌሎች አያላን ሀገሮች እሷ ላይ የሚያርፉት? አሁን ስለምን ይሄን የዓለም አቀፍ ኢኮኖሚን ምስቅልቅል የወጣው እኮ በዚሁ ምክንያት ነው። እንግዲህ ይሄ የሆነበት ምክንያት የኢራን አቀማመጥ ነው። ጂኦፖለቲካዊ አቀማመጧ ነው ወይም ጂኦግራፊ አቀማመጥ ነው። በጣም አስፈላጊ ስትራቴጂክ የሆነ ቦታ ላይ ተቀመጠችው። ቅድም እንዳልከው የሆርሙዝ ሰርጥ ትልቁን 20% የሚሆነው ነዳጅ የሚተላለፈው በዛ ላይ ነው እና ይህንን ደግሞ ፖለቲካ ጫናም እና ኢኮኖሚያዊ ጫናም ለመፍጠር አስችሏታል። ይሄ እንደዚህ መሆን ስትራቴጂክ ቦታ ላይ መሆን የፖለቲካም ሌቨሬጅ ይሰጣል፣ የኢኮኖሚም ጫና ለማሳደር ይጠቅማል። እንደገና ደግሞ በኃይልም ደግሞ ለማንበርከክ አስቸጋሪ ሊሆን ይችላል። እስካሁንም እንደዛ ሆነው እና ይሄ እዛ ላይ መቀመጧ እዚህ ዓለም ያለውን የነዳጅ ዋጋም እና አቅርቦትም በተወሰነ መልኩ ለመቆጣጠርም ተጽዕኖ ለመፍጠር ትችላለች እዛ ቦታ መሆኑ እና የጂኦግራፊ አቀማመጥ ምን አይነት ጥቅም እንደሚሰጥ አንደኛ የፖለቲካ ጥቅም ይሰጣል፣ ሁለተኛ የኢኮኖሚ ጥቅም ይሰጣል ለዛች ሀገር ማለት ነው። በተቃራኒው ደግሞ ለዛም ለሷም የሚደርሰው ዳፋ አለ። ብዙ ጊዜ በዚሁ አሁን የሚደረገው ርብርብ የሆርሙዝ ሰርጥን ለማስከፈት ያንን መተላለፊያ ለማስከፈት ትልቅ ግብግብ ነው የተያዘው። ታላላቅ ሀያላን ሀገራትም ያንን በኃይል ለማስከፈት ወደ ኋላ ብለዋል በተወሰነ መልኩ እና ይሄ ደግሞ እሷ ልታደርስ የምትችለውን አደጋ በመፍራት ነው። ስለዚህ የስትራቴጂካዊ ቦታ መቀመጥ ለአንድ ሀገር ብዙ መልኩ ፖለቲካዊ ጠቀሜታ አላት፣ ኢኮኖሚያዊ ጠቀሜታ አላት። እንደገና ደግሞ ዞሮ
ይሄ ኢኮኖሚውም ፖለቲካም ደግሞ ወደ ራሷ የሚቀየርበት ነገርም አለ። አንዳንዴ በዚሁ ምክንያት ለምሳሌ ሌሎችም ሀገሮች የሚተባበር ከሆኑ ሌሎች ለምሳሌ አውሮፓ አሁን ሊተባበር ይችላል፣ ኔቶ ሊተባበር ይችላል ወደዛች ሀገር ማለት ነው ይሄን አልከፍት ካለች እና ወደ እሷም ሊገባ ይችላል። አሉታዊም አዎንታዊም ተጽዕኖ አለው። እንግዲህ አሉታዊ በዓለም አቀፍ ደረጃ የሚደረገው የንግድ የሸቀጦች ዝውውርን የነዳጅ በተለይም የነዳጅን የማዛባት የማስተጓጎል ተጽዕኖ አላት አንድ ሀገር እና አሁን የምናየው የኢራን ስም ገኖ ነው የሚታየው። ልክ ነው፣ ገኖ ነው የሚታየው ምክንያቱም ያለችበትም አሁን አንድ ሀገር ምንም ነገር የሌላት መተላለፊያ የሌላት ሀገር ብትሆን ማን ዞር ብሎ ያያታል? ማንም አያያትም። ስለዚህ ይህንን በአግባቡ መጠቀም ግን ያስፈልጋል። አንድ ስትራቴጂካዊ ጠቀሜታ አለኝና እንደፈለጉ አድርጋለሁ የሚልም ነገር አይደለም። ምናልባት ጥሩ የሚሆነው ተከባብሮ ከዚሁ ያን የተሰጠውን ተፈጥሯዊ ጠቀሜታ መጠቀም ነው እንጂ ጦርነት ሲያወድም ነው እንጂ ሲያለማየት ነው እናቀ ከፖለቲካ መነጽሩን ባሻገር እንደዚህ በጣም በሚገባ ምጣኔ ሀብቱ ነው አሁን እየጎላ የመጣው ያልተነካ የለምና ከዛ አንጻር እንደዚህ አይነት ሀሳቦችን ማጋራት ለኛም ለህዝባችንም ይጠቅማል በሚል ነው። በጣም ነው የምናመሰግነው። እሺ እኔም አመሰግናለሁ። ታንኪዩ። ወደ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍና የተለያዩ ሀሳቦችን አንስተናል። በተለይም የሆርሙዝ ሰርጥ መዘጋትና የኢኮኖሚ ጫናው በአፍሪካ ቀንድና በኢትዮጵያ እንዲሁም በጠቅላላ የዓለም ኢኮኖሚ ላይ ምን ሊፈጥር ይችላል፣ ኢኮኖሚን በተለየ አቅጣጫ ማየት እንዴት ይቻላል የሚለውን በስፋት አንስተነዋል። እንግዲህ ዶክተር ታደለ ፈረደና ቢኒያም ካሴ አብረናችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።